ዛሬ እንኳን አመስግኝኝ። ችግርሽን ቀርፌልሻለሁ። ደግሞ ምን ማለት ነው? ምንም ታወሪ ብሩክ ከዚህ በኋላ ስጋት አይሆንብሽም። ትንሽ ጉዳት ነበር የደረሰበት። ከዛ እርዳታ አድርጌለት ተነስቶ ሄዷል። እና ላመስግንሽ እንዴ? እኔ እርዳታ ባላደርግለት እኮ አይተርፍም ነበር። ዞር በይ አሳልፈኝ። እንዴት አደርሽ? እንዴት አደርክ? ፍኖትስ? እኔ እንጃ፣ ያው ስራ ለመስራት ተነስታ ነው የሚሆነው። ግን ቆየሽ ከተነሳች። ያው እንግዲህ የተባባልነው እንዳትረሹ፣ ጨዋታውን አሁን መጀመር አለብን። ለዚህ ደግሞ ጠላቶቻችንን ወዳጅ ከማድረግ እንጀምራለን። ስለዚህ ደግሞ የፍኖት ተለማማጭ ልንሆን ነው ማለት ነው። የተፈጠረውን ነገርም አትርሺ። ለዚህ ደግሞ ፍኖት በጣም ታስፈልገናለች። እባክህ መጀመሪያ ምን ሞክሬ ነበር ግን አልሰራም። ኤደን፣ እስኪ አንዳንዴ እንኳን ሰው የሚልሽን ነገር ስሚ። የባሰ ሁሉንም ነገር እንዳታበላሹ። ዛሬ ሁለታችሁ ለቁርስሽ ብላችሁ ስለመጣችሁና አብረን ስለበላን በጣም ነው የገረመኝ። ምን ያስገርማል? የአዲስ ነገር ነው እንዴ? አይ አዲስ ነገር ሆኖ ሳይሆን ያው ሰሞኑን ለኔ ያላችሁ አመለካከት ጥሩ አልነበር። ከዛ ተነስቼ ነው። ይልቅ ካላስቸገረሽ አንድ ነገር ልንጠይቅሽ አስበን ነበር። ምንድን ነው? ብሩክ ስለሚያቅዳቸው እቅዶች ቀድመሽ እንድትሳውቂን አስበን ነው። እኔ በምን ላቅ እችላለሁ? ፍኖት ድራማሽን አቁሚ። ለእኛ ሲሆን በቃ ምንም ነገር አታውቂም አይደል? ይኸውልሽ ፍኖት፣ በእርግጥ ላታውቂ ትችያለሽ፣ ግን ደግሞ ማወቅ ትችያለሽ። ብሩክ መቼም እንደማያቆም ግልጽ ነው። ስለዚህ እባክሽን ተባበሪኝ። ቆይሽ ምን እንዳደርግ ነው የፈለጋችሁት? ምን መሰለሽ፣ መሀል ቤት ምን ልሁን? እነ ዳግም ባለውለታዬ ናቸው። ምንም ቢሆን ቤታቸው አስጠግተውን እያኖሩኝ ነው። ብሩክም ደግሞ ያሳዝናል። ያለፈበት ህይወት ቀላል የሚባል አይደለም። የሚሰማውን ስሜት እሱን ሲሆን ብቻ ነው የምናውቀው። ስለዚህ እኔ ከማን ጋር ነው? ሳልፈልግ የጦርነታቸው መሳሪያ ነው። ሁሉም በእኔ መጠቀም ይፈልጋል። ቆይ ምንድን ነው የሚሻለው? አንተ ምን ሆነ ስልክ ስደውል ማታነሱ? እዚህ ሆነ ነው? ምን እባክህ፣ ያለሁበት ሁኔታ እያወቅህ ስልክ የራሱ ኩዌት እንዳለ አላውቅም። እሱማ ይገባኛል። ያው በቃ አትጨነቅ፣ ሁሉም ነገር ያልፋል። አዎ፣ አሁን ግን የሚታየኝ ያ ብሩክ ሴጣንን እንዴት አድርጌ እንደማሸንፈውና የኤደንን ቪዲዮ የቀረጸውን ሰው አንድ በአንድ እንዴት እንደምበቀላቸው ነው። ጊዜው ሊቆይ ይችላል፣ አሳያለሁ። ሁሉንም አንድ በአንድ እበቀላቸዋለሁ። ሁለታችን አብረን እናሸንፋቸዋለን። እንዳታስብ፣ ሁሌም ከጎን ነኝ። አመሰግናለሁ ዳዊት። እንዳንተ አይነት ጓደኛ ስላለኝ በጣም ደስተኛ ነኝ። አራት አከብደው በልተነስ እንሂድ። ፍኖት ስለ ቀጣዩ ስለ ብሩክ ላይ ስለምናደርገው እቅድ እንድታጠራ ብሩክ ጋር ልኬያታለሁ። እስክትመጣ መጠበቅ አለብኝ። ምን? አንተም? ምን ላድርግ? ከመቼውም በላይ እኛ መበቀል የሚፈለግበት ጊዜ አሁን ነው። አዲስ ነገር አለ እንዴ? ብሩክን መትቼው ነበር። ከዛም ራሱን ስቶ ከዛ ተነስቶ ሄደ። ይሄን የመሰለ ጮማ ወሬ እንዴት ትደብቀኛለህ? የሞተ መስሎን በጣም ደንግጠን ነበር። በጣም አዎ ልክ ነህ። አሁንማ ትልቅ እልህ ውስጥ ነው የሚሆነው። አየህ፣ ለዚህ ነው ፍኖትን የላኳት። ደህና ነህ? ደህና ነኝ። ምን ሆናለሁ ብለሽ? በጣም ጥሩ። እኔ የምፈልገው ይሄንን ነው። እናማ ብሩክ፣ እኔ በጣም ሰልችቶኛል። እኔ ከሀገሬ የመጣሁት ስራ ሰርቼ እናቴን ለመርዳት ነበር።
አሁን ግን በመሀል ቤት ያንተና የዳግም ወሬ አመላላሽ በመሆን ምንም ጥቅም የሌላት ሴት ነው የሆንኩት። ፍኖት አንቺማ ጥቅም የሌላት ሴት አይደለሽ። አንተ ጥያቄ ልጠይቅሽ ፈልጌ ነበር። እኔም ጥያቄ ልጠይቅህ ነው የመጣሁት። ቆይ በቀጣይ ምን ልታደርግ ነው? እነግርሻለሁ። መጀመሪያ ግን የኔን ጥያቄ መልሽልኝ። እሺ ምንድን ነው? ባለፈው ዳግም መቶኝ ወደኩ ቀን ለምን ነበር እንደዛ ያለቀሽው? እንዴ ምን አይነት ጥያቄ ነው? እንዴት ነው የሰው ልጅ ወድቆ ተጎድቶ ሳይላለቅስ የምችለው? በቃ ለዚህ ነው። አዎ አንተ ምን ገምተህ ነበር? ይሁንሽ። ዛሬ ማታ እነ ዳግም ሙሉ ሀብታቸውን ለኔ ሊያዘዋውሩልኝ ይገባል። እንደዚህ ግን በቀላሉ የሚያደርጉት ይመስላል? አይመስለኝም፣ ግን ግዴታ መሆኑ አይቀርም። እሺ እንግዲህ እና አሁን ምን ልትያቸው አስብሽ? እኔ እንጃ ምን ልበላቸው። ጠርጥሮኛል መሰለኝ አላገኘኝም ምናምን በያቸው። አይ እንደዛም አይሆንም። ይሄኔ ዳግም እየተከታተለኝ ነው የሚሆነው። ወይ በቃ ምንም ነገር አልነገረኝም በያቸው። እሺ በቃ እኔ ልሂድ። ሸንቻ። አይ አያስፈልግም። ስላለቀስኩ ብቻ ሌላ ነገር ለሱ እንደሚሰማኝ እያሰበ ብቻ እንዳይሆን። ታዲያ እንደ ሬሳ ተዘርግቶ እያየሁት መሳቅ ነበረብኝ እንዴ? ጉድ እኮ ነው። ምን አስቦ ነው የወደድኩት የመሰለው እንዴ? ሲጀመር ከእንግዲህ በጭራሽ አላገኘው። ቢልኩኝ ራሱ ወይ ከዚህ ነገር አስወጡኝ እላቸዋለሁ ወይ ደግሞ ከቤት እየወጣው የለም እላቸዋለሁ። እንዴ በሰው ጉዳይ ለምን እንደምጨነቅ ብቻ እኮ ነው የማይገባኝ። የምታስበውና የምትናገረው አንድ አይመስለኝም። ያለምንም ምክንያት ያ ሁሉ መነፍረቅ፣ ከዛ ደግሞ ስነሳት ብቅ አቅፋኝ ነበር። ይህም ያለ ምክንያት ነው። ፍኖትማ ትወደኛለች። አዎ ግን አብራኝ መሆን እንደማትችል ነው የምታስበው። ስለዚህ በልቧ ውስጥ ያለውን ፍላጎት እያዳፈነችው። እሺ ምን አድርገሽ መጣሽ? እኔ እኮ የሚገርመኝ ድፍረት ነው። ያን ሁላ ነገር አድርገህ ምንም እንዳልተፈጠረ እዚህ ድረስ ትመጣለህ? የዳግምን አይን እንኳን ማየት ትንሽ እንኳን ያሳፍራል። ከአንቺም ብሶ ፍኖት አንቺ አለሽ አይደል እንዴ ውለታ ለዋሉሽ ላስጠለሉሽ ትተሽ በተቃራኒው የነሱ ጠላት ይሆንሽ። ምን ማለት ነው? ስለኔም የምታውቀው ነገር አለ? አታስመስይ። ዳግም እንደዛ ነፍሱ እስኪጠፋ እያፈቀረሽ የእህቱ ፍቅረኛ ሄደሽ ትንጠለጥያለሽ። ትፈልጊ ተሳካልሽ? ደስ አለሽ? አሁንማ እንደምትፈልጊው እየሆነልሽ ነው። እነሱም እያመቻቹ ልኩሻል። በጣም አዝናለሁ። ቆየሽ እኮ በጣም። ምን አለሽ? በእናትህ ዳግም በፈጠረ ከዚህ በኋላ እኔን አትላኩኝ በቃ። ምንድነው መቀባጠሩ? ይልቅ መቀባጠሩ እንዴት ነው? የተላክሽበትን ተናገሪ። ምንም አላለኝም፣ ምንም አልነገረኝም። ከዚህ በኋላ እዚህ እንዳትመጪ ላይሽ አልፈልግም ነው ያለው። በቃ በራሳችሁ መንገድ ለማጣራት ሞክሩ፣ እኔን ተውኝ። ስለዚህ እቅዱ ከባድ ነው ማለት ነው? አላቅም ነው ወይስ አንቺ ለሱ ወገነሽ ነው? ዳግም በእናትህ ደከመኝ፣ በቃ ተወኝ። ኧረ ደከመሽ? እዚህ ሆነሽ ነው እንዴ? ክፍልሽ መጥቼ እኮ የለሽም። በሰላም ነው? አዎ በሰላም ነው። ይልቅ ፍኖት መጣች እንዴ? ምን አለች? አዎ መጣለች። እኔ እንጃ፣ እኔ ግን ምንም እያማረኝ አይደለም። ከባድ እቅድ ሳያቅድብን አይቀርም። ምን አለኝ አለች? ምንም አላለኝም ነው ያለችው። ጭራሽ ከዚህ በኋላ ደግመሽ እንዳትመጭብኝ ብሎኛል አለች። ውሸት ነው ያወራችው።
እኔም እንደዛ ነው የተሰማኝ። ምንም አጠቅም ልጅ እኔ መሆን ያወቀለት በጭራሽ አይለቀኝም። በመጣላት ብቻማ ያበቃ። ዳግም እኔን ከመግደሉ በፊት እኔ ቀድሜ ብሩክን አንድ ነገር ማድረግ አለብኝ። ሙያው ማደረብ የታወቀ ነው። በዛ ላይ ማታ ዘፍኖ ሲወጣ ጠብቄ ባረገው። እንዴ ምን እያልኩ ነው? እኔ ግን ደህና ነኝ። ለእኔ ባልሆነ ጉዳይ በቀላል የጀመርኩት ጭራሽ ነፍስ ገዳይ ልሆን ነው? ኧረ አይሆንም። እንዴ ወይ ደግሞ በቃ ተናግሬ ልገላገል? ለምን በዚህ ልክ እጨነቃለሁ? ምን ሆነሽ ነው? እኔ እንጃ አላውቅም። ብቻ ግን ጥሩ ስሜት እየተሰማኝ አይደለም። ታዲያ ከቆየብሽ ለምን ሐኪም ቤት ሄደሽ አትታይም? እሺ ሄዳለሁ። ይኸውልሽ ለምን ቀጠሮ መስጠት አያስፈልገውም። ዛሬውኑ ነው መሄድ ያለብሽ። ጭንቀቱ ነው መሰለኝ። ሁሉ ነገር ሁሌ እንደ አዲስ ነው። ምንም ሊቋጭ አልቻለም። እንግዲህ አንድ ይሆናል። እኔ ከአንቺ በላይ በጣም ንዴትና ጭንቀት ላይ ነኝ። ብሩክ በመነሳቱ ደስ ብሎኛል። ባይነሳ ደግሞ የበለጠ ነበር ደስ የሚለኝ። አሁን ትንሽ ረፍት ማድረግ እፈልጋለሁ። እሺ በቃ እኔም አየር ልቀበል። አይዞሽ። ፈጣሪ ሆይ ብቻ ያሰብኩት እንዳይሆን። ለምንድን ነው እያስመለሰኝ ያለው? በዛ ላይ እንደዛ ነው የሚሆነው ማለት ነው። እሺ ምን ላድርግ? ወይኔ አምላኬ፣ ለምንድን ነው ሁሉም እኔ ላይ ተከመረው? አሁን ምን ማድረግ ነው ያለብኝ? እሺ ምን ላድርግ? ምን እያደረግሽ ነው? አይ ምንም ማድረገው ነገር ስለሌለ ስልኬን እየነካካው ነበር። ጥሩ በቃ ልልክሽ ነው። እሺ ምን? ፋርማሲ ሄደሽ ፕሬግናንስ ቴስት ብለሽ ገዝተሽልኝ ትመጫለሽ። ምን? ምን ነው ደነገጥሽ? አይ ለማን ነው ብዬ ነው። ለአንቺ ነው። ያማታል እንዴ? አሁን ለማንኛውም ገዝተሽልኝ ነይ። ደግሞ ይኸውልሽ ሚስጥር ነው፣ ማንም ሰው ማወቅ የለበትም። ተግባባል? እሺ የደነገጥሽው ፍቅረኛሽ የልጅ አባት እንዳይሆን። ድንገት እኮ ቢሆንም ጥሩ እድል ይዞ ሊመጣ ይችላል። በእኔና በብሩክ መሀል ደግሞ የተበላሸውን ነገር ሊያስተካክል ይችላል። ምን ሆኜ ነበር ደግሞ የደነገጥኩት? እንዴ በጣም ነው ደስ የሚለው። ከብሩክ ነፃ መሆንበትን መንገድ አግኝቻለሁ። የኔ ፍቅር መጣልኝ። በጣም ስፈልግ ነበር። ኧረ እባክሽ ምን ከወንድምሽ ጋር ልትገሉኝ? ባለፈው በመትረፌ በጣም ቆጭቶሻል አይደል? እባክህ ብሩክ እንደሱ አይደለም። በሰዓቱ እኮ ወንድሜ በጣም ተናዶ ስለነበር ነው ያ ነገር የተፈጠረው። አሁንማ እኮ በቃ እርቅ ሊሆን ነው። ኧረ እባክሽ በጣም ቀልድ ጨምረሻል አንቺ ልጅ። ብሩኬ እኔ በጣም አፈቅርሃለሁ፣ ግን አውቃለሁ በመሀላችን ብዙ ነገር ተፈጥሯል እና አቃይሞናል፣ አራርቆናል። ግን ደግሞ ፈጣሪ ለሁለተኛ ጊዜ እድል ሊሰጠን ነው፣ ሊያቀራርበን ነው፣ ፍቅራችን ሊታደስልን ነው።
ስለዚህ እያበድሽ ነው ማለት ነው። እመኔም ብሩኬ፣ የተሻለሽ ሴት ጥሩ ሚስት ሆንልሃለሁ። ህይወትህን ደግሞ በደስታ ነው የምሞላው። ኧረ አንቺ አትበጂ። ይኸውልሽ እኔ የመጣሁት ለቁም ነገር ነው። ትሰሚያለሽ? ይህንን ቤት በስሜ ታዞርልኛለሽ። አለበለዚያ በትንሽ ቀናት ውስጥ ራስሽን ሶሻል ሚዲያ ላይ ነው የምታገኝ። ምንድን ነው የምታወራው? ሲጀምር ቤቱ እኮ ያባቴ ነው፣ በእኛ ስም ደግሞ አይደለም። ወይ አንቺ ወይ ዳግም ውክልና ይኖራቸዋል። እማይሆን ነገር ነው እያወራ ያለው። ለማንኛውም 5 ቀን ሰጥቼሻለሁ። አስቢበትና አሳውቂ። ከየት ነው? እንኳን ደስ አለ። ለምን? ምናልባት ይሄን ነገር ከኔ መስማት ልክ ላይሆን ይችላል፣ ግን ሲመስለኝ ሁሉም ነገር ማብቂያውን ይመስለኛል። ስለዚህ ዝም ብላ አይደለም፣ የሆነ አዲስ ማላውቀው ነገር አለ ማለት ነው። ምንድን ነው እሱ? ንገሪኝ። ያልተጨበጠ ነገር ነው። የእውነትም ከሆነ መስማት አይቀርም። ፍኖት አታወሳስቢው፣ ንገሪኝ። ትንሽ ብቻ ታገስ፣ ትሰማዋለህ። ይልቅ በቃ አሁን እኔ ልሂድ። ትንሽ ከቆየው ደግሞ የደም መበሳጨቱ አይቀርም። ትበሳጫ እንዴ? እኔም እኮ ከሷ በላይ መበሳጨት እችላለሁ። ታድላችሁ። በነፃነት ለመበሳጨትና ለመናደድም ለካስ ደረጃ ይፈልጋል። እንደኔ አይነት ሰው መናደድ ቢፈልገው እንኳን ዝም ብሎ ወደ ውስጡ ብቻ ነው የሚቆስለው። አንቺም ከፈለግሽ እኔ ላይ እንደፈለግሽ መሆን ትችያለሽ። በቃ አሁን እኔ ልሂድ። ቻው። ዳጊ፣ ልነግርህ የምፈልገው ነገር አለ። ምንድን ነው እሱ? ዳጊ፣ አንተን ለመጥቀም ብዬ ጎድቻለሁ፣ ግን ባታውቁ ደስ ይለኝ ነበር። ያው ነገ ከሌላ ሰው መስማት አይቀርም ብዬ ነው። ማለት ቆያን ያህል ምን ቢሆን ነው ወይስ ሌላ ታሪክ ተፈጠረ? ምንድን ነው እሱ? ስለማን ነው? ስለ ኤደን። ኤደን? አሁንም እሷ ናት ደግሞ? እሺ ምን አደረገች? ቪዲዮ ምን ተለቀቀ? አይ እንደሱ አይደለም፣ በእኔ የተነሳ ነው ቪዲዮ ልትቀረጽ የቻለችው። ሁሉም ነገር ላይ የኔ እጅ አለበት። በቃ የፈለግከው ማድረግ ትችላለህ። ምንድን ነው የምትለው? በአንተ የተነሳ ነው እኔም እህቴም እየተሰቃየን ያለ ነው? ምን ላድርግ ወንድሜ፣ ማለት ለአንተ ስል እኮ ነው ሁሉ ነገር ያደረግኩት። ለአንተ ብዬ? ምን? ንገረኝ እስኪ፣ ምንድን ነው ለእኔ ብለህ ያደረግከው? ንገረኛ። በፈጣሪ ህልም እንደዚህ ያስደነግጣል? ኧረ አልነግረውም፣ በጭራሽ አልነግረውም። ግን ከመቀደሜ በፊት መቅደም አለብኝ እንጂ ንዴቱን በሙሉ በእኔ ላይ ነው የሚወጣው። በጭራሽ ማወቅ የለበትም፣ ካልሆነ ብሩክን ገጭቼው እጠፋለሁ። አዎ የሁሉም ጭንቅላት ለአንዴና ለመጨረሻ ጊዜ ቀጥ ይላል። ፈጣሪ ሆይ አድርገው እባክህ። ይሄ ለእኔ ትልቅ እድል ነው። የልጁ እናት ላይ መጨከን አይችልም። ለልጁ ሲል ሁሉንም ነገር ይተውልኛል። እባክህ እባክህ። አንድ ያለኝ ተስፋ ያልኩት ይሄ ነበር። ይሄም ተበላሸ በጭራሽ። ግን ለበጎ ነው ሀሳብ ወደ እኔ የመጣው። አሁን ድራማዬን መስራት እቀጥላለሁ። እኔ እርጉዝ ነኝ፣ ከብሩክ አርግዣለሁ። ፍኖትዬ በጣም ደስ ብሎኛል። አላረገሽም? ባላረግዝማ ኖሮ በከፋኝ ነበር። እርጉዝ ነኝ። ብሩኬ ከዚህ በኋላ የልጅ አባት ሊሆን ነው። ምን ነው ዝም አልሽ? ደስታ ያስደስትሽም እንዴ?
ኧረ በጣም ደስ ብሎኛል። ደስታው አስደንግጦኝ ነው። በቃ አሁን ሁሉም ነገር የሚያበቃበት ሰዓት ላይ ደርሷል። አዎ በሚገባ ስቃዬ ማብቂያው ደረሰ። እና መች ልትነግሪኝ ነው? ዛሬ ማታ ለዳግም ነግረዋለሁ። ከዛ ለሱ ደግሞ ነገ ነግረዋለሁ። ከዛ ለአባዬ ነግሬው አነስ ያለ ሽምግልና ይደገሳል። ከዛ መጋባት ነው። በጣም ደስ ይላል። በጣም ደስ ብሎኛል። በቃ ሻወር ልወስድ ስል ነበር የመጣሽው። እንሂድ። እንደዚህ እስከሚያስታውቅብሽ ድረስ አይ ፍኖት፣ መቃጠልሽ በግልጽ ያስታውቃል። ብሩክን ከኔ ልትወስጂው ነበር ሀሳብሽ? እንዳታስቢው፣ ብሩክ የኔ ነው። ከዚህ በኋላም ደግሞ የኔ ይሆናል። ውሳኔ ላይ ደርሻለሁ። ለአንዴና ለመጨረሻ ጊዜ ብሩክን ከዚህ ዓለም አሰናብተዋል። ምንድን ነው የምታወራው? ወስኛለሁ። በቃ ቆይ ግን ዴቭ፣ ይሄ ሁሉ ነገር ለእኔ ብለህ ነው ወይስ ነፍስ እስከ ማጥፋት ድረስ? አዎ፣ አንተ ብትሆን ለእኔ አታደርገውም ነበር? ይህ እኮ በጣም ከባድ ነው። የሰው ነፍስ እናጥፋ እኮ ነው እያልከኝ ያለው። አንተ ደግሞ አታወሳስበኝ። በቃ ወስኛለሁ። ከአዝማሪ ቤት ዘፍኖ ሲወጣ ጠብቄ ጨለማ ላይ እገጨዋለሁ። ብንያዝስ? አንያዝም። ብቻውን አይደለ እንዴ የሚኖረው? ለእሱ የሚጨነቅ ነፍስ አለ ብለህ? አይ ዳዊት፣ ይሄ አይሆንም። ይሄ በፍጹም አይሆንም። እንዴ እኔ ባለፈው የሞተ መስሎኝ እንኳን ምን ያህል እንደተጨነቅኩ እኔ ነው የማውቀው። አሁን መጨነቅን ትተህ ሂደን መፈለግ አለብን። ቤልትና ሄሎ ዳግም፣ የት ነህ? ከዳዊት ጋር ነኝ። ምን ነው? በጣም ደስ የሚል ዜና አለኝ። ቶሎ ና። ምንድን ነው እሱ ታዲያ? ለምን አሁን አትነግሪኝም? ከዚህ በኋላ የብሩክ ጉዳይ አያሳስበንም። መቋጫ ዘዴ አግኝቻለሁ። ምን እኮ ተደሽ? ምን ቢሆን ነው? ለምን አሁን አትነግሪኝም? እመነኝና አሁኑና። እሺ መጣሁ። እሺ ቶሎ በል። አሁን ወደ ቤት እንሂድ። ማናት? ኤደን የምነግርህ ነገር አለ። አሁኑኑ ቤት ና አለችኝ። ምን? ዝም ብለህ ሂድ። ኤደን አሁኑኑ የምነግርህ ነገር አለ ብላኛለች። ምንድን ነው ኤደን? ተረጋጋ ዳግም። ደስ የሚል ነገር እኮ ተረጋግተህ ስትሰማው ነው ደስ የሚለው። ችግር የለም ንገሪኝ። ይሄ የቤተሰብ ጉዳይ ነው። በመምጣት የደበረሽ ሊዳ? ይኸውልሽ እኔ ከዳዊት ምንም የምደብቀው ነገር የለም። ስለዚህ ንገሪኝ። ኧረ ችግር የለም ልሂድ እንጂ። ተናገር ያልኩኝ እኮ አይደል እንዴ? እርጉዝ ነኝ። ምን? ምንድን ነው የምታወሪው? እንዴ ዳግም፣ ደስ ይላል ብዬ ስጠብቅ ለምንድን ነው የደነገጥከው? እንዴ ከጠላት ማርገዝሽ ነው ደስ የሚያሰኘው? ምስኪን ኤደን፣ አሁን ብሩክ እሰይ ብሎ የሚቀበልሽ መስሎሽ ነው? እንደውም ስትመጪ ራሱ ከፍ ብሎ የሚያባርሽ ነው የሚመስለው። እንደዚህ አይነት ቀልድ አትቀልጂሽ። እውነት ቢሆን ራሱ ልጁን አስወርጂው ነው የሚልሽ። ልጄንማ በጭራሽ አልገልም። እሺ ያንቺ ነገር በጣም አሰልችና አታካች ሆኖብኛል። በሱ መልክ ለምን ታየዋለህ? ይሄ ልጅ የመጣው ሰላም ለማውረድ ነው እና እኛን ደግሞ አንድ ላይ ያደርገን ሊሆን ይችላል። ቅሌት አይለቅባችሁ የተባለን ይመስል ይደራረብብናል። ገና ከጅምሩ መስመር ሳትስጪ አባዬ ቢያስተካክልሽ ኑሮ እዚህ ደረጃ ባልደረሽ ነበር። በቃ ዳግም፣ እኔ በአንተ መወቀስ በጣም ሰልችቶኛል። እንደውም ሙትት ነው የምልላችሁ። እሺ ከዚህ በኋላ አታገኙኝ፣ ትገላገሉኛላችሁ። ዳግም በቃ ተረጋጋ። በእናትህ ዳዊት፣ እኔ አሁን ተረጋጋ የሚለው ቃል ራሱ በጣም እያናደደኝ ነው። ይገባኛል እኮ ጭንቀትን እንረዳለሁ፣ ግን በቃ ተረጋጋ። የሆነ ቦታ ደርሼ መጣሁሽ።